ዋይት ካርጎ ኦኬ ዋይት ካርጎ የሚባለው በታሪክ አለ ያ ታሪክ የተሰረዘ ታሪክ ነው ከታሪክ ውስጥ የተደለዘ ኦኬ ኢሮፓያኖች የደለዙት ስፔሻሊ እንግሊዞች የደለዙት ቃል ነው ዋይት ካርጎ ማለት እንግዲህ ሄዳችሁ ሪፈር አድርጉ ምን ማለት እንደሆነ በትክክለኛ ትርጉሙን ዋይት ነጭ ማለት ነው ካርጎ ደግሞ ጭነት ማለት ነው የመርከብ ጭነት የአውሮፕላን ጭነት ማለት ነው ካርጎ አይደል እንዴ እና ነጩ ጭነት ብለው ከታሪክ ውስጥ የሰረዙት ታሪክ የነጭ ባሪያ ነው ነጮች ናቸው አየርላንዶች ልክ እንደ ጥቁር እየተጫኑ እየታሰሩ በሰንሰለት እየተጫኑ ወደ አሜሪካ ይላኩ ነበር ባሪያ ነበሩ ባሪያ እነሱ በመቶ ሺዎች የሚቆጠሩ አዶኑ ትክክለኛው ቁጥራቸውን አሁን እንደዚህ ብዬ መናገር አልችልም ግን ራሳችሁ ተመልከቱት በጣም በብዙ በመቶ ሺዎች የሚቆጠሩ አትሊስት በሚሊዮን ሊሆን ይችላል ለብዙ አመታት እየተጫኑ ይላኩ ነበር ከአየርላንድ የታሰሩ ወደ አሜሪካ እንትን እንዲያደርጉ ከጥቁር ጋር አብረው ጥጥ ለማምረት ቶባኮ ለማምረት ይላኩ ባሮች ነበሩ ሰው ብዙ ጊዜ ባሪያ ብሎ ወይ ደግሞ ባሪያ ማለት እኛ እንደምናየው ጥቁር ነው በእኛ ሀገር አንተ ባሪያ ከተባለ እኮ ጥቁር ሰው ማለት ነው አይደል ጥቁር ሰው ነው እኛ እንደዛ ብለን የምንጠራው እያንዳንዱ አበሻ ያውቀዋል ይሄንን ምን ማለት እንደሆነ እያንዳንዱ እኛ ይሄንን ችግር እንዳለብን ታውቃላችሁ አሁን ደግሞ በጠቅላላ ሰው ሁሉ ያወቀ ነው በጠቅላላ አፍሪካውያኖች የሚናገሩበት ቶፒክ ሆኗል ያውቃሉ ምን ብለን እንትኑ የጠቆረ ሰውን እንደምንጠራ እና ይሄንን ዛሬ ዋይት ካርጎ ብዬ የመጣሁት እንደው ከእናንተ ጋር ለመወያየት ለመሰላችሁ እኛ ከድሮ የተነገረን ነገር አለ የተጻፈልን ነገር አለ ያነበብነው ነገር አለ ኦኬ ትክክለኛነቱን እንኳን ሳናውቅ በጭፍኑ እንድንቀበለው ነው የተደረገው ታሪክ ስፔሻሊ ታሪክን በተመለከተ በጭፍኑ የምንቀበለው ብዙዎቻችሁ ታውቃላችሁ ታሪክ በአሸናፊው እንደሆነ የሚጻፈው አይደል እንዴ እና እያንዳንዱ መጽሐፍ የተጻፈልን መጽሐፍ ምናነበው መጽሐፍ በዛን ጊዜ እያንዳንዱ አገር በንጉሳን ነበር የሚተዳደረው ንጉሳኑ አፕሩቭ ያደረጉት ወይ ደግሞ ትክክል ነው ይሄ እቀበለዋል በዛን ሰዓት የነበረው ንጉስ የሚደግፍ የሚያንጸባርቅ ወይ ደግሞ ከፍ አድርጎ የሚያሳይ ታሪክ መሆን አለበት እንጂ እውነተኛ ታሪክ አይጻፍም ነበር እውነተኛውን ታሪክ ለመጻፍ ያንን ንጉስ እንትን የሚል ከሆነ ጸሐፊው አለቀለት ስለዚህ አሁን ያለንበት ደረጃ ምን ላይ ነው ያንን እንደገና ማከም ይገባናል ታሪክ መታከም ያለበት ነገር አለ በጣም ብዙ ነገር ስለዚህ ባሪያ እነዚህ አየርላንዶች እዛ ከሄዱ በኋላ አይታችኋል አሁን በጣም ብዙዎች አሉ ዲቃላ እንደዚህ አሁን የኛ አይነት ከለር ያላቸው በብዛት አሉ እና እነሱ እንዲያውም ከጥቁሩ እንትን ጋራ ከአፍሪካዊው ጋራ ጉልበታቸው አነስ ያለ ስለሆነ እንደ አፍሪካ ነው ከአፍሪካ የሚመጣው ባሪያ በጉልበቱ በጣም ጠንካራ ስለሆነ እንደዛ ለማድረግ ብሎ ያዳቅሉ ነበር እና ባሪያ ተብሎ ሲጠራ ወይ ደግሞ እኛ የጠቆረውን ሰው ወይ ደግሞ ከኛ ከለሩ ጠቀር ያለውን ሰው ባሪያ ብለን ስንጠራ ማሰብ ያለብን አንደኛ ዴሮጋቲቭ ነው ይሄኮ መጥፎ አይነት ንግግር ነው ሁለተኛ እኛ ራሳችን እናምንበታለን ይሄንን መቀበል ከመጀመሪያው ከራስ ነው አንድ ህዝብ ወይ ደግሞ በግለሰብ ደረጃ ራሱ መጀመሪያ ያለበት ምንድነው እንዴት ነው ማስበው እኔ ብሎ አይደል እንዴ በሀገር ደረጃ ብዙ አይነት ዲስከሽን መነሳት ያለበት ጉዳይ ነው እኔ ባለፈው ሰሞኖች ውስጥ እንደዚህ ማያቸው አንዳንድ ነገሮች አሉ በሶሻል ሚዲያ ላይ ከለሪዝም ተብሎ በጣም ብዙ አይነት እንትን ሲወራ በጣም የሚያሳዝን ነገር ማያው ነገር አለ እና ባሪያ ለማለት ከሆነ እንደዛ ሰው የሚጠቀመው ተገዢ ነበርክ ለማለት ከሆነ ነጩ ከለር ራሱ ተገዢ ነበር በሮማን ኢምፓየር ጊዜ ገዢውም ጥቁር አለ ነጭም አለ ተገዢውም ጥቁርም አለ ነጭም አለ በብሪቲሽ ኤምፓየር ጊዜም እንደዛው አለ በኋላ ላይ ሀብታሙ ምን ማለት ምንድነው እሱ ብሎ የቀየረው ሀብታሙ ሲያስብ ለወደፊቱ ደሃው በጣም ብዙ ነጭ ደሃ ነው ባይዘው
ታውቃላችሁ ነጭ ሲባል እኮ በጣም ብዙ ደሃ ነው ኦኬ ያ ሀብታሙ ነው የሚጫወትበት ደሃውን አንደኛ ትክክለኛ ዕውቀት እንዳይማር ያደርገዋል ትምህርት ቤታቸው ትክክለኛ ዕውቀት እንዳይማሩ ሮቦት እያደረጉ ነው የሚያወጧቸው ስራ ፋንክሽን ስራ መስራት እንዲችሉ እንጂ ዲግሪ ሲይዙ ምንም አይነት ዕውቀት ሳይዙ ነው የሚጨርሱት ሳይያዝ ነው ትምህርት ቤት የሚያልቀው ምንድነው የሚያደርገን ኤምፕሎይ ተቀጥሮ ለመስራት በቂ ችሎታ እንዲኖረው ዝም ብሎ ይደጋገሙ ያሰለጥናሉ ጭንቅላታችንን አቀባበል እንዴት አድርጎ ትዕዛዝ መቀበል እንዲችል ነው የሚያሰለጥኑት እንጂ ዕውቀት አይደለም ደሃው በብዛት የሀብታሙ ልጆቹ ራሱ የሚማሩበት ተለየ ነው ዩኒቨርሲቲያቸው የተለየ በጣም ውድ ነው እዛ ነው ትክክለኛ ዕውቀት የሚሰጧቸው እነሱ ናቸው ትክክለኛ ዕውቀት የሚያውቁት ከዛ ምንድነው ያደረጉት በነጩና ነጭ ባሪያንና ጥቁር ባሪያን ለመለያየት የሆነ ነገር ማድረግ ነበረባቸው በኋላ ላይ ነጭና ጥቁር አብሮ ከገጠመ ትልቅ ችግር ማለት ንብረት አካፍል ማለት ይጀምራል ሀብታሙ ንብረቱን ማካፈል ሊኖርበት ነው ያንን እንዳይመጣ ነው ነጩን አይ እናንተ ከጥቁር የተሻላችሁ ናችሁ ምክንያቱም ጥቁሮቹ ናቸው ባሪያዎች እንጂ እናንተ አይደላችሁ እና ትንሽ ገንዘብ ይሰጧቸዋል ምንም ነገር የላቸው ምንም መሬት የለውም ሀብት የለውም ግን ጥቁሩን ዜጋ ቆዳው የጠቆረውን በደንብ አድርጎ እንዲረግጥ እንዲገዛ ፍቃድ ተሰጠው ባርነት ስርዓተ ማህበር ሲያልቅ ድህነቱን አቅፎ ቁጭ ነው ያለው ከዛ ድህነቱን አቅፎ ሲቀመጥ በኋላ እንደገና ደግሞ እንዳያምጽ ሶሻል ዌልፌር ሲስተም ጀመሩ ብር ይሰጠዋል የሚባለው የሚጠጣውን ያክል ይሰጠዋል ከዛ ሰላማዊ ሰልፍ ወይ ደግሞ አገር መበጥበጥ አይጀምር ያ ባይሰጠው ያውቃሉ ትልቅ አይነት ችግር ውስጥ እንደሚገቡ እና እስካሁን ድረስ ደሃው ነጭ እኔ የበላይ ነኝ ከጥቁር የበላይ ነኝ ብሎ ነው የሚያስበው ሁለቱም ድህነት ውስጥ እንዳለ እኮ አያውቁትም ያው ጥቁሩ ያውቀዋል ነጩ ግን ስቲል አይቀበልም እኔም እንደ ጥቁሩ ኩል ስታንዳርድ ነው ያለኝ ለምንድነው ሜንታሊ እና በእንትናቸው እነሱን ከፍ አድርገው ስለሆነ የሚያዩት እንጂ ድህነት ውስጥ ነው አብሮ ያለው አሁን በአሁኑ ሰዓት ትራምፕ የሚያመጣውን የሚያደርገውን እንትን ፖሊሲ ጠቅላላ ደሃውን ነጩን በጣም እየጎዳው አሁን ገና እያወቁ ይመጡት እነሱ የሚያስቡት የነበረው ሀገራቸው የሕክምና ነፃ ይሁን ተብሎ የዛሬ 50 ዓመት አካባቢ ጠቅላላ ዩሮፕ ሲያረግ እነሱ ምን ተብሎ ተነግሯቸዋል አይ ይሄ እኮ ጥቁሩ ባሪያው አሁን ነፃ ስለወጣ ከናንተ ጋር እኩል ሕክምና ሊሰጠው ነው ነፃ ሕክምና ሊያገኝ ስለሆነ ኖ ብላችሁ ወጥተው እኮ ነው ያሉት ሕክምና ነፃ የሰብአዊ መብት መሆን የለበትም ጠቅላላው ዩሮፕ ሲያረግ ዩሮፕ ጠቅላላ ነፃ ነው ሕክምና በነፃ ነው ሰው ሄዶ ታክሞ የሚመጣው እና እንደ መብት ነው አሜሪካ ብቻ ነው ካደጉ ሀገሮች ውስጥ ያለው ለምንድነው ወጥቶ ጥቁሩ ኖ ብሎ ከዛ በኋላ የታወቃቸው ለካ ራሳቸው መታከም አይችሉም good luck